አይችልም ይሉሃል ያጣጥሉሃል ሞራልህን ነክተው ማንም የሮናልዶን ሞራል አይነካም ሲጀመር ማለት ነው ሱ ትላለህ ደስ ነው ያለኝ እግዚአብሔርን እኔ ሲጀመር ማለት ነው ሮናልዶን ባየሁት ጊዜ ላይ ጉስባምስ የሚይዘኝ ሰው ነው ይመቸን 5-0 ፖርቹጋል ጥሩ እንቅስቃሴ ነበረ ጥሩ ነው ያየነው ሮናልዶ የኔበት ማርያም ደስ ብሎኛል አይሮን ነው ላይ ውስጣችን ያለው ህፃኑ ልጅ የለም ሮናልዶን የሚወደው ይመቸን ሃትሪክ ብታረገው አይደብረን ሃትሪክ ብንል አይደብረንም ነበር ግን ይሁን ቆንጆ ነው ይመቻችሁ ደህና ደሩ አምስት ነው የቀረቀሩላቸው አምስቱም ሮናልዶዬ ቢሆን ደስ ይለኝ ነበር ወይኔ ሃትሪክ ሳትሰራ ወጣ እኔ መጨረሻው ኳስ ወይኔ አኳስ እኮ እኔ እንዴት እንደሆንኩኝ በቃ ብቻ ሞክሯል የቻለው በሙሉ አድርጓል ብሩኖ ፈርናንዴዝ አንተ ምንድነህ እኔ የአመት ምርጦች ይገባሃል ጎስ ጀምር ይገባሃል አንተ በጣም ነው የምትችለው ምንድነው ዛሬ ስታረግለት የነበረው ነገር ራሱ እዴ ምን ጮተና ያስመለከታችሁ ነው ሰከንዳው እኔ ቋጥሬ ግን ይሁን የመጨረሻው ኳስ ራሱ ላይ ያገባው ኳስ ሮናልዶ በቃ ሲጀመር የመጀመሪያ የነበረው ጨዋታ ማሟሟቂያ ነው አሁን ነው ዓለም ዋንጫ ጀመረው አባቴ ማይ ጎት ኢዝ ባክ ኮምፕሊትሊ ነው ነገር በስነ ስርዓት በቃ ከዚህ በኋላ ማድረግ ያለበትን ያደርጋል ይቀጥላል ይሄ ቲም ኡዝቤክስታን አሸንፈና እንዳትለኝ አንድ ሰው ሲል እንዳልሰማ እንደዛ አልহামዱሊላህ ረቢል ዓለሚን ሽኩር አልহামዱሊላህ ረቢል ዓለሚን ሽኩር ካይን ያውጣችሁ ይልመድባችሁ ጎሉን ጀባ አሲስቱን ጀባ ዋንጫውን ጀባ ቢስሚላ ብለናል ሸይጣን ማስወጥተናል አባቴ እኛ እኮ ከመጀመሪያውም እኮ ለሰፈር ድብድብ ሚሳኤል አንተኩስም ብለን ነው እንጂ እኮ አንተ ሮናልዶ ይንተሳታት ምድረተች ያው ከጉድጓድ አንጠልጥያ ወጣሃለሁ ልክ ነው እነግራለሁ መፋታ እንዳይመስል ገባና አውጣው ይላል አባቴ ኧረ በስመ አብ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የማይሆን ትችት ባለፈው ጨዋታ ላይ ሲሰጡት ለነበሩት ትክክለኛ መልስ በዛሬ ጨዋታ ላይ ኡዝቤኪስታን ላይ 2 ጎል እንግዲህ በማስቆጠር መልሱን ሰጥቷል የማዴራው ፈርጥ እንግዲህ በመጀመሪያ 45 ነበር ሁለቱን ጎሎች ያስቆጠረው በነገራችን ላይ ሳንዋሽ ማለት ነው የዛሬው ጨዋታ ላይ ሃትሪክ መስራት የሚችልበት እድል ነበር እንደው አትስራ ሲለው ነው እንጂ ዛሬ መስራት ይችል ነበር ሃትሪክ ሰርቶ መውጣት ይችል ነበር ይወላችሁ በጣም ጥሩ ፐርፎርማንስ ነው ያደረገው ትክክለኛ ከሱ እድሜ ጋር እንግዲህ ማድረግ ያለበትን አይነት የጨዋታ ሚናም ነው ሲያደርግ ያለፈው ምክንያቱም የበለጠ ቦክስ ውስጥ ተገኝቶ ጎሎችን ማስቆጠር ነው በፖርቹጋል መለያ የሚጠበቅበት ሌላ ኃላፊነት አይጠበቅበትም ከሱ ምክንያቱም ሌሎች ሙሉ ለሙሉ ኃላፊነታቸውን ጠንቅቀው የሚወጡ ተጫዋቾች ስላሉ ቦክስ ውስጥ ተገኝቶ ጎል ማስቆጠር ይጠበቅበት ነበር ሁለተኛው ጎል ደግሞ በዛ ከተቃራኒ ራሱን ያገኘውት ምክንያቱም በመልሶ ማጥቃት እንቅስቃሴ ላይ በዛ ስፒድ ገብቶ ኢቭን ኢፍ ለብሩኖ በፍጥነት ኳሱን እግሩ ስር እንዳያስገባለት ሲነግረው ነበር ብሩኖ ያበደ ፓስ ነው ያደረገለት 2 ጎሎችን አስቆጥሮ ወጣ ማለት ነው ትላንትና ሜሲን አየን ዛሬ ደግሞ ክርስቲያኖ ነው ይወላችሁ ወጣት ተጫዋቾች ብዙ መተው ያያየን ነው ነገር ግን እነዚህ ሰዎች አሁንም በትልቅ ስቴጅ ራሳቸውን ማሳየታቸውን ቀጥለዋል ማለት ነው ምን አይነት ላስት ዳንስ ነው ሁለቱም እያሳዩን የሚገኙት ያበደ ነው በጣም ኤኒዌይስ እንኳን ደስ አላችሁ ሁላችሁ ክርስቲያኖን በነገራችን ላይ በሜዳ ላይ ፐርፎርማንስ መጥላት ማለት ሞኝነት ነው ኮፒ ሊንክ ሪፖስት እየተደረገ ፎሎ ይደረግ ይመቻችሁ እርክት አንጀቴ ቂቤን የጠጣው አባቴ ለምን 5 ጎል አላገባም ብለህ ከሆነ ማን ሰልፊሽ ምናምን እንዳይባል ሌሎቹም እንዲያገቡ ምናምን ብሎ ነው እንጂ ዛሬ 10 እናገባ ነበር ነው ማለት ተረዳኝ አይደለ እዴ ኦንጎሉም ምናምን ረገር ራሱ ኦንጎሉም የአርሰናሉ ተጫዋች ኦንጎል ፖርቹጋል ገብቷል ገባ ተቀይሮ ገብቶ ማለት ነው ይሄ አሰልጣኝ ሮቤርቶ ማርቲኔዝ እንደማትችል እኮ እናውቃለን እንደማትችል ዛሬ ግን ቻት ጂፒቲ በደንብ አድርጎ ነው የመከረህ ነው ማለት ገባ ቼንጆች ምናምን ራፋኤል ሊያው የምትባል ሰው ያንተ ኦራ ፋርመር ማለት ባዶ ኳስ እኮ ነው በቃ ዝም ብለህ ብታገባው ኖርማል ነው ጎል ነው አንድ ተብሎ ነው የሚቆጠርልህ ምን አይነት ጎል ነው ያረከው አንተ ቅርቅር ቶፕ-ቢንስ 3 በረኛ ባይኖር ማይችለው ማለት በቃ እርክት ነው ያልኩት ስታስከፉን እንደሰደብናችሁ ኢንስታግራም ላይ ራሱ ማለት የምስጋና ቪዲዮ ሰራላችኋለሁ በእንግሊዘኛ ነው የምልከባ አይደል ኢንስታግራሜን ገብተህ ሪፖስት ምናምን አድርገው ፎሎ አድርገው ሊንክ ባዮ ላይ ያለው ነው ትክክለኛ ኢንስታግራም ማለት ነው ባዮ ላይ በዚህ ትገባለህ ኢንስታግራም ላይ ትገባለህ ሌላ ቪዲዮ በእንግሊዘኛ ደቅ አደርግላችኋለሁ የምስጋና ቪዲዮ እሱን ገብተህ ሪፖስት ታደርገዋለህ ኮሜንት ላይ ሜንሽን ታደርግልኛለህ ኑኖ ሜንዴዝ ብሩኖ ፈርናንዴዝ ማለት ሌላ ማለት ነው አሲስት ያደረከው ካንሴሎ ጃኦ ካንሴሎ ገባ አይደል
ሌሎቹን ጎል ያገባቱት ምናምን ሰዎች ይመቻችሁ ነው የምልህ። በቃ ይሄ ነው እንደ ቡድን መጫወት ማለት ይሄ ነው። this is how you play as a team ብለን መልእክት እንልክላችኋለን። ኢንስታግራም ላይ እንገናኝ ነው የምልህ። እዚህ ጋር ምን ይላል እዩት እስቲ። የንጉሱ ሀገር 5 ኡዝቤክስታን 0። የንጉሱ ወዳጆች እንኳን ደስ ያላችሁ በድጋሚ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። እርግጠኛ ነኝ የንጉሱ ወዳጆች ቅር ተሰኝተዋል። 2 አስገብቷል እኮ ግን ለምን ሃትሪክ አልሰራም ነው እርግጠኛ ነኝ። ምክንያቱም አስለምዶናል። መጨረሻ ላይ ያቺ ኳስ አይታችኋታል። እድሜ ነው መች ይይዛል እኮ ግን ቡርኖና ኑኖ ሜንዲዝ ለሱ ጎበዝ ናቸው። ጃኦ ነቪዝም እንዳይረሳ እሱ ቢገባ ይሻላል ለሱ። ያ ሞዴራሊማ ያ ፖርቹጋላዊ ሞዴራሊ ተቀይሮ ገብቶ በርግጥ ጎል አስቆጥሯል። ግን ዛሬ ንጉሱ ፓሽኑ የሚገርም ነበር። ፕሬሲንጉ በጣም የሚገርም ነበር። ካፕቴናችንም ሳይረሳ ለሱ ለብቻው እንሰራለን። ግን እርግጠኛ ሆኜንም ነገራችሁ የንጉሱ ወዳጆች ቅር ተሰኝቷል፣ እኔን ጭምር ሃትሪክ ስላልሰራ። ግን ተረጋግተናል። አፋቸውን ይዘጋሉ። ዓለም በሙሉ ተንስቶበት ነበር። በርግጥ ዓለም ሁሉ ከሱ ጋር ነው። በርግጥ ዓለም ሁሉ ተንስቶበት ማለት አይቻልም። ዛሬ ዓለም ትስቃለች። እንደው እሱ ጎል ስላስቆጠረ በጣም ደስ ብሎኛል። በድጋሚ እንኳን ደስ ያላችሁ። አገራችንም ደግሞ የኔ ሀገሬ ጨዋታ አለብኝ እንግዲህ ከአንድ ሰዓት በኋላ ግን በጣም ደስ ብሎኛል። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አምስት ማን እንዴት ነው የሚያምረው ጨዋታው! እናቴ ትሙ ምን አይነት ጨዋታ ነው ማን! ይሄንን ነው የምፈልገው ማን! ብሩኖ ፈርናንዴዝ እንደዚህ እንድትጫወት ነው የምፈልገው። ምን አይነት ሰከንድ አፍ ነው! ስንት ኳስ ነው ሲሰጥ የነበረው! ስንት ኳስ! እግዚአብሔር በጣም ያምራል። ብሩኖ በጣም ያምራል። ገብቶሃል? ለዚህ ነው የምትመቸኝ። እሺ አሁን ገብቶሃል? ከዚህ በኋላ አንተ ላይ ነው ኃላፊነት በሙሉ የምሰጠው። ጆ ፌሊክስ ለምንድነው ሳውዲ ሄድከው? ማን አንተ ለዩሮፕ ነው የምትገባው? እንዴት ነው የምችለው? ክርስቲያኖ ሮናልዶ 41 ዓመቱ ላይ 2 ጎል ገብቶሃል? ብቸኛው ሰው 6 ዓለም ዋንጫ ላይ ያገባ 6 ዓለም ዋንጫ። ምን አይነት ሰው ነው በኢየሱስ! ታይምለስ እናቴ ትም ምን አይነት ሰው በስመ አብ! አቴ ይቻላል እንዴ 2 ጎል 41 ዓመቱ ነው 2 ጎል ገብቶሃል? ሰው ይገላል። ማን ምን አይነት ጨዋታ ነው ያየነው? ኮንሴ ሰው ገባ ሰከንዳ ጽድት ያለ ጨዋታ ሙሉ ቲሙ ነው የተንቀሳቀሰው። ገብቶሃል? ቪቲኒያ ቴምፖ ኮንትሮል እያደረገ ብሩኖ እንደዚህ ከረሜላዎች አድል ማን እንዲህ ዝም ብሎ ሲሰጥ እንዴት ነው የምችለው? በእናትህ እናቴ ተሙት። ምን አይነት ገና በፕሌይ ሬቲንግ እንገናኛለን። ሁላችሁም ኮፒ ሊንክ ሪፖስት አድርጉት። ዘ ጌም ቱ ሲ ዘ ጎት ንጉስን ለማየት በተደረገ ጨዋታ ፖርቱጋል ኡዝቤኪስታንን 5-0 ኮንጎ ባጠፋችው ኡዝቤኪስታን ተለጠለጠች። ንጉሱ ብሬስ ሃትሪክ መስራት ይችል ነበር። 4 እና 5 ጎል ማግባት ይችል ነበር። ግን አንዳንዴ እድለኛ አይደለም ጎቱ። እድለኛ ቢሆን ማለት ነው ሰማይ ነው፣ ከሱ በላይ ሰማይ ነበር የሚሆነው። ለማንኛውም የ41 ዓመቱ ጎቱ ሲያርሰብን ምን አይነት እንቅስቃሴ ነው ያደረገው? ፖርቱጋል በህይወቷ እንደዚህ አይነት ስትራይከር ኑሯት አያውቅም። ፖርቱጋል በፕራይማቸው ምርጥ ሳይሆኑ ጎቱ ሲያርሰበን በ41 ዓመቱ ከማንም ስትራይከር እንደማያንስ ዛሬ አሳይቷል። 3-4 ከፈለገም 5 ያገባ ነበረ። ለማንኛውም ግን ምርጥ ብቃቱን 90 ደቂቃ ሙሉ አሳይቷል። ሬስፔክት ደ ጎት አወር ኪንግ ሲያርሰበን ይችላል። እድል ይሰጥህና አፍህን ያዘጋሃል። ክርስቲያኖ ሮናልዶ ኳስ ካገኘ አይስትም። ለዛ ነው የኮንጎ ጨዋታ ጊዜ የፖርቹጋል ተጫዋቾችን የረገጥናቸው። እናወራው ወሬ ቅጥለሽ ወይም ደግሞ ሴንሰለስ ወሬ እንዳልሆነ ተመለከታችሁ። ምክንያቱም ልክ እንደ ዛሬ ቻንስ ክሬት እንዳረጉለት ክሬት አላረጉለትም። ፖርቹጋል ማሸነፍ ካለባት ክርስቲያኖ ሮናልዶ ነው መረቡን የሚበጥስላት። አባቴ ይኸውላችሁ ይሄ ሰውዬ ሪቬንጅ የተካነበት ነው። ባትሰድቡት ይሻለው ነበር። በኮንጎ ጨዋታ ማድሪድ ቤት እያለ የለመደው ነገር ነው። የሆነ ነገር ካረከው በዚህ ጨዋታ ኔክስት ራውንድ ላይ 2 ጎል ወይም ሃትሪክ ይሰራባል። አባቴ ይህ ሰው ቃላት አጣው። ቀጣይ ሌላ ቪዲዮ ያስፈልገዋል። በቀጣይ ቪዲዮ እመጣለሁ። በድጋሚ ቻው። በቀጣይ እመጣለሁ አሁን